ሰላም ተመልካቾቻችን በመላው ዓለም ሆናችሁ የስርዓት ሚዲያ መርሃ ግብር የምትከታተሉ ቤተሰቦቻችን እንደምንሰነበታችሁ፣ አሜን። የአምላካችን ስሙ የተመሰገነ ይሁንልን። መምህር እንደምን አሉ? ዛሬ መርሃ ግብራችን ወደ እናንተ የመጣ ነው አንድ ርዕስ ለመጀመር እና ለእናንተም ለማስተዋወቅ ነው የሚሆነው። እንግዲህ እንደሚታወቀው በስርዓት ሚዲያ በተከታታይ የምናስተላልፋቸው መልእክቶች አሉ። እንግዲህ ስርዓት ሚዲያ ብዙ ጊዜዎችን አሳልፏል። ብዙ ነገሮችንም እየዳሰስንበት የነበረ ሚዲያ ነው። አሁንም ብዙ ነገሮችን እያስተላለፍንበት ነው ያለ ነው ይታወቃል። በተለይ ደግሞ ስርዓተ ቅዳሴ የሚለውን እያስተላለፍንበት ያለ ሚዲያችን ነው። በተከታታይ ያለማቋረጥ እስካሁን ድረስ ወደ ውስጥ ገባ ተብሎ አልተዳሰስም። ያው በተወሰነ መልኩ ሁኔታዎች በተወሰነ ሁኔታ ቢብራራም ግን እንደው ንባቡን እያነበብን ትርጓሜውን እየተረጎምን ለምን እንደተባለ የሚለውን እያየን በስርዓተ ቅዳሴ ላይ እያሴርን ነው። ከዛ በተጓዳኝ ደግሞ ያው እንግዲህ የማህበራዊ ሚዲያ አንዱ ጥቅሙ ጊዜውን ዘመኑን ለምዕመናን ማሳየትም ስለሆነ እንደው አዲስ ርዕስ አንስተን ይሄኛው እንዳለ ሆኖ እንግዲህ ከሳምንት ደግሞ አንድ ቀን በተለየ መልኩ በሳምንቱ በዚህ ሳምንት ምን አለ የሚል ርዕስ አንስተን በሱ መልኩ እንደው ሳምንቱን እየዳሰስን በዓለም ዙሪያ በሃይማኖታዊ ጉዳይ ነው። በነገራችን ላይ በዓለም ዙሪያ ስንል በቤተክርስቲያን ዙሪያ በሁለንተናዎች በቃ ስርዓት ሚዲያችን በስርዓት ዙሪያ ምዕመናን የሚጠይቋቸው ጥያቄዎች ካሉ፣ የሚያነሷቸው ነገሮች ካሉ፣ የሚያዩዋቸው ነገሮች ካሉ እነሱን ደግሞ ዝም ብለን ስርዓተ ቅዳሴው ብቻ በንባብና በትርጓሜ ብቻ እየቀጠልን እነሱ የሚሉትንም ደግሞ ሳናየው ሀሳባቸውን ሳንቀበል መልስም ሳንሰጣቸው የእኛን ሚዲያ የሚከታተሉት ማግኘት የሚፈልጉትን እንዲያገኙ እንደዚህ አይነት መርሃ ግብር ለማስቀጠል ዛሬ ግን ያን መርሃ ግብር ለማስተዋወቂያ ነው። እሱ መርሃ ግብር ርዕሱስ ምንድን ነው? እንደው ምንስ ነው እንደው የሚፈለገው? አሁን ከጠቀስኳቸው በተጨማሪ መምህር እግዚአብሔር ይስጥልኝ። በድጋሚ እንዴት አሉ? እንዴት ቆያችሁ? እንዴት ከረማችሁ? ቤተሰቦቻችን ያው እንዳሉት ነው። ይሄኛው ስርዓተ ቅዳሴው ትምህርት ስለሆነ ምሽም እንደሚያውቁት ነው። ዘመኑ ትምህርት ላይ በጣም የሚሳተፈው በጣም ጥቂት ሰው ነው። ልባም የሆነ ሰው የሚሳተፈው አብዛኛው ያው ልቡን ዓለም ስለነጠቀው ለዛው ለነጠቀው ዓለም ነው እየባዘነ ያለው። ስለዚህ በዚህ ያሉ ቤተሰቦቻችንን እናመሰግናለን። የሚከታተሉ ሰብስክራይብ የሚያደርጉ የሚያስደርጉ ለሌላው እንዲደርስ ሸር የሚያደርጉ በጣም በጣም ብዙ አሉ። በዩቲዩብም በቲክቶኩም እሱ እንዳለ ነው። አሁን ልንጀምረው ያሰብነው እንደው በሳምንቱ ምን አለ የሚል በዚህ ሳምንት ምን አለ የሚል በተለይ ቅዳሜ እንደው ሙሉ ሳምንቱን ገምግመን አይተን በሱ የምንጀምረው መርሃ ግብር ነው። የመርሃ ግብሩ ዓላማ ይሄ ሳምንቱን ከዚህ ከእሑድ ጀምሮ እስከ ቅዳሜ ድረስ ያሉትን ዕለታት በቤተክርስቲያናችን ዙሪያ የተከናወኑ አዳዲስ ሁኔታዎች፣ የተፈጠሩ አዳዲስ ክስተቶች፣ የተነሱ ጥያቄዎች፣ ምዕመናን ግራ የተጋቡባቸው ሁኔታዎች እንደገና ከተመልካቾቻችን ደግሞ ቢታዩ በዚህ ሳምንት የኛውን ብትዳሰሱልን የሚል ጥያቄ ከመጣ እሱን የምናይበት ነው። እናም ባጭሩ ትምህርቱ እንዳለ ሆኖ ትምህርቱን እያስቀጠል ደግሞ በሳምንት እንዲህ አይነት ዳሰሳዎችን እያደረግ እንደው በተቻለ መጠን ምዕመናን በጊዜውና በወቅቱ ማግኘት ያለባቸው መልስ ካለ ማብራሪያ ካለ እንደቻልነው ሌሎች መምህራንም ይሰጣሉ፣ በዛ ዙሪያ መርሃ ግብራትን ይሰራሉ። ግን እኛም በተጨማሪ የቻልነውን ያህል ተደራሽ ለመሆን ይህን ሳምንታዊ መርሃ ግብር ለመጀመር ነው ሀሳብ ያለን። የሚቀጥለው ቅዳሜ እግዚአብሔር ቢፈቅድ እንጀምረዋለን። ከተመልካቾቻችን የሚጠበቀው አንደኛው በትኩረት መከታተል አንደኛው ነው። ሁለተኛው ደግሞ እንደውም ቢታዩ የሚሏቸው ሀሳቦች ደግሞ ቢልኩልን እና ቢያመለክቱ ይሄ በጣም ጥሩ ነው። ሌላው ደግሞ በተቻለ መጠን ይሄ
ይሄ አጀንዳ ተኮር ላለመሆን አሁን እኛ እንደውም ትምህርት ጀምረን የነበረው ሁሉ አጀንዳው ላይ ስለሚያተኩር ነው። ሳምንት እንደዚህ ስለሚባል ያ ስለሆነ በተቻለ መጠን ልናየው የምንችለው እኛ እንደውም መፍትሄው ላይ ስለሆነ ይህንን እንዲረዱ አንድ ነገር ስናነሳ ያንን ነገር ለማጫጫ ወይም እንደው ሰዎች ያንን ነገር እንዲቀባበሉት ብለን ሳይሆን ሰዎች ከቤተክርስቲያን አንጻር መፍትሄ ያለው መልስ እንዲያገኙ ለማድረግ ነው። ስለዚህ ባጭሩ እንደው የተዘጋጀ የተሰነደ ነገር እንዲኖረን ወደፊት በዚህኛው በጣም ብዙ ልምድ ያገኝተንበታል። ይሄኛውንም ደግሞ አዲስ የምንጀምረው እያሳደግነው እንድንሄድ ተመልካቾቻችን በዚህም እንዲያግዙን እንዲከታተሉ እና እንደው ስርዓት ሚዲያ እንደተባለው ዓመት አልሆነው፣ ግን ደግሞ ብዙ የተሰሩ ስራዎች አሉ። ግን ደግሞ የበለጠ ይጠበቅብናል። ምክንያቱም ዓለም እየተሻማን ስለሆነ ብዙ ክፉ አስተሳሰቦች በጣም በቀላሉ እየተዛመቱ ስለሆነ ቤተክርስቲያን በጣም ዘርፈ ብዙ መረበሽ ላይ ስላለች፣ ይሄ መረበሽ ማለት በተለይ ውጫዊ የሆነው በጣም እየከፋ መጥቷል። ምዕመናን በጣም እየተቸገሩ እኛ እንኳን በቲክቶክ አንዳንድ ውይይቶች ስናደርግ በቃ ሰብረው ይመጣሉ፣ ከስር ይጽፋሉ። ያን አውዱን ውይይቱን የሚያደፈርስና ከቅርጽ እንድንወጣ የሚያደርግ ስራ የሚሰሩ በጣም በተጠና መንገድ በጣም ብዙ ናቸው። በሌላው መንገድ አሁን ያንን አነሳው እንጂ በጣም ብዙ እና ከዛ አንጻር ብዙ ሁኔታዎች ስላሉ እነዛን ቀስ ብለን መፍትሄው ላይ የምንሰራበት እንደ ሁሉም የሚችለውን ያህል እንዲያደርግ የበኩላችንን አቅጣጫ የምንሰጥበት ነው። በዚህ ውስጥ እንግዲህ ቅድም እንዳልኩት የሚችሉትን ያህል ሰው በሚችለው ነውና የሚያገለግለው በዚህ ቦታ በዚህ በኩል ብትዩ ለባለሙያ ይመለከተናል። ተመልካቾቻችን የነሱ ነው። ሚዲያ ማለት የሁሉ ነው። ነገራችን እንደው እና ሰው እዚህ ቁጭ ስላልን ነው እንጂ ሁሉ ገንዘብ ሊያደርገው የሚገባ ሀብት ነው። በቃ ተከታታዮቻችን ተመልካቾቻችን የነሱ ነው። ስለዚህ ሲያድግ ያ ሐሳቡ እያደገ ሲሄድ ሁሉንም መፍትሄ እየሰጠ የሚሄድ ነው የሚሆነው። ለእያንዳንዱ ለቤተሰቦቹ፣ ለልጆቹ፣ ለህብረቱ፣ ለአንድነቱ፣ ለትውልዱ መጠበቅ፣ ለትውልዱ መረጋጋት፣ ተስፋ ለቆረጠው ተስፋ፣ እረፍት ላጣው እረፍት የሚሆን ስለሆነ ይህንን ሁላችሁም ተመልካቾቻችን ሁሉ ቢያግዙን የበለጠ ይህን ያቀርነው ያሰብነው ግብ ላይ እናደርሰዋለን። መቼም አጀንዳ የሌለበት ሳምንት የለም እንዳልነው ዝም ብለን ቀላል የሆነ ወፍ በረረ ዘንግቶ ወረወረ ብለን አጀንዳዎችን አንከተልም። ግን በጣም ወሳኝ ሆኑ ለቤተክርስቲያን ለበጎ ለመጥፎ ውጤት ሊያደርሱ ይችላሉ ብለን ያሰብናቸው አጀንዳውን እናነሳለን። ለበጎ ከሆነ ያ በጎ ነገር መሬት እንዲረግጥ ፍሬ እንዲያፈራ ውጤታማ እንዲሆን ሁሉም ባለ ድርሻ እዛ ላይ መረባረብ እንዳለበት እናሳያለን። እንደገና ምልክቱ ደግሞ ቤተክርስቲያን የሚጎዳ ከሆነ ደግሞ አደጋውን እናሳያለን እና የሚቀጥለው የምንጀምረው መርሃ ግብር በሳምንቱ ምን አለ የሚል ነው ርዕሱ። ከዛ በኋላ በርዕሱም ላይ ጥያቄ ካላቸው ወይም አስተያየት ካላቸው እሱንም ቢነግሩ መልካም ነው። ስለዚህ የሚቀጥለው እሱን እንጀምራለን። ዋናው ዓላማው እንግዲህ እስካሁን ያልኩትና ሌሎች ደግሞ በዛው በስራው ላይ ሆነን የምናያቸውና የምናካትታቸው ደግሞ ይኖሩናል። አንድ ነገር በአንድ ጊዜ ሁሉ አይካተትም። ቀስ እያለ ሀሳብ እየተሰጠበት ጥያቄ እየተጠየቀ ነው የበዛ ተደራሽ እየሆነ የሚሄደው እና ይሄ ነው ለጊዜው። መልካም ተመልካቾቻችን፣ እንግዲህ መልዕክቱ እስካሁን ያልነው ነው። ያው ማስተዋወቅ የሚለው ነው ዋናው መነሻችን። ሌላ መርሃ ግብር ከዛኛው መርሃ ግብራችን በተጨማሪ ልንጀምር እንደሆነ ማስተዋወቅና እናንተም ለዚህ ያላችሁን ምልከታ እንድታሳውቁን እንድትሉን አስተያየታችሁን እንድትሰጡን የሚል ነው። በዛውም እንግዲህ ምንድነው የሚባለው ይሄ የሚዲያ ማስተዋወቂያው ሸር ኮፒ ምናምን በማም ሸር ኮፒ ሊንኩ ለቲክቶክ ነው። ይሄኛው በተለይ ሰብስክራይበሩ ለሰብስክራይቡ ለዩቲዩብ ቲክቶክ ደህና ነው። ብዙ አይፈልግም። ብዙ ማስተላለፊያ ስለሆነ ጥሩ ላይ ነው ያለው። አሁን አልሄድ ያለው ዩቲዩብ ነው እና እሱ በተቻለ መጠን ለሌሎቹ በማድረስ ለሌሎቹ በማካፈል ቤተሰብ በመሆን በቃ ቢያድግ ለሁላችንም ነው የሚጠቅመው። ሊቃውንት እንደውም ከዚህ በኋላ ያው በዚህ አዲሱ አጀንዳችን ላይ ሌሎቹ ሊቃውንት ጭምር የምናሳትፍበት ስለሚሆን ተደራሽ እንደው ሰብስክራይቡ ሲያድግ ተደራሽነቱም ያድጋል እና ለብዙዎች ይደርሳል። ዋናው ዓላማው እሱ። ዝም ብለን እኛ እዚህ ማውራት ቢሆን እኔና ሶስት በር ዘተን እንወያያለን፣ ችግር የለውም። ግን ተደራሽ እንዲሆን ስለሆነ የሚችሉትን በሙያቸው ቅድም እንዳልኩት በድርሻቸው ያግዙ። በዚህ ዓለም የዚህ ዘመን እገዛ ቅድም እንዳልነው ሲስተም ማገዝ ሲስተሙ እንዲሰራ
አክቲቭ እንዲሆን ማለት ሲስተሙ ደግሞ አስቸጋሪ አይደለም። አስቸጋሪ አይደለም። እያንዳንዱ ሰው ይችላል። ግን ሰው ሰነፍ ነው። በነገራችን ላይ አሁን በጣም እንግዲህ ወቀሳ እንዳይሆንብኝ እንጂ አሁን ቲክቶክ ላይ ወደ 6000 እየቀረበ ነው ፎሎ እና እዛ ላይ ያሉት እንኳን ሄደው እኮ ሰብስክራይብ ያደረጉ በጣም ብዙ ያድግ ነበር እና ግን ሰው ከዛች ወደዛች እንኳን ሄድ አይፈልግም እና እንደው እባካችሁ ከቲክቶክ ወደ ዩቲዩብ ሂዱ። ቅርብ ነው ደግሞ ሩቅ አይደለም። እዛ ጎን በጎን ነው ያለው ጎን በጎን ነው ያለው። አትስነፉ ነው የምለው፣ አትስነፉ። ቲክቶክ ላይ ያላችሁ ቤተሰቦቻችን ዩቲዩብ ላይ ሂዱ። ሙሉውን ትምህርት እዛ ታገኙታላችሁ። እንደገና ደግሞ እንዲያድግ የምንፈልገው ዩቲዩብ ነው። ምክንያቱም ተከታታይ ትምህርት እየተሰጠበት ነው። ረዘም ያለ መርሃ ግብራት የሚካሄዱት በሱ ስለሆነ እና እንደው ሰነፍ አትሆኑ ባካችሁ። ቲክቶክ ላይ ያላችሁ ቤተሰቦቻችን አንድ ሁለት ጊዜ በጣታችሁ ረመድ በሉና ቲክቶክ ላይ ማነው ዩቲዩብ ላይ ደረሱ። ሁለት ጊዜ መንካት ነው አይተይ እንደው እንግዲህ በእጅ ነው በግራ አይደለም። በጣት ሸገር ብለው ሰብስክራይብ እንዲያደርጉት እናሳስባለን። የሚቀጥለው እንገናኛለን። በአዲሱ መርሃ ግብር የሚቀጥለው እንገናኛለን። እግዚአብሔር አምላካችን ያደርሰን። ስለዚህ ሀሳቦች ካሏችሁ ግን ጻፉልን። በዩቲዩብ በኮሜንትን በቴሌግራም ገጻችንም እና በስልካችንም አለ። እዛው ላይ ቴሌግራሙ ላይም አለ። በሱም አድርሱ። ስለዚህ እግዚአብሔር አምላካችን ደግሞ ለሱ ቀን ያደርሰን። በተቻለ መጠን መፍትሄ የሚሆኑ ነገሮች ላይ ለመስራት እንሞክራለን። መልካም ሰላም ሰንብቱ። በሰላም ያገናኘን። እግዚአብሔር አምላክ ከሁላችን ጋር ይሆነልን። እግዚአብሔር ከሁላችን ጋር